በቃ ምንም ልቤ ሊቀይር አልቻለም። ምናልባት እግዚአብሔር ይሄ በዚህ ቃል ውስጥ ሊያስተምረን የፈለገው ሊያሻግረን የፈለገው ነገር ይኖራል ብዬ ስላመንኩ ከእግዚአብሔር መንፈስ ጋር ተስማምቼ ያንን ቃል ነው ይዤ የመጣሁት። ጌታ ደግሞ ያስተምረናል። ሃሌሉያ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 10 እስከ ምዕራፍ 4 ቁጥር 5 ድረስ ያለውን ቃል አነባለሁ። ሃሌሉያ። ኢየሱስ በጌታ በኢየሱስ ስም አነባለሁ። ድምጼ በደንብ ይሰማል? ጌታ አንተ ግን ትምህርቴንና አካሄዴን ሐሳቤንም እምነቴንም ትዕግስቴንም ፍቅሬንም መጽናቴንም ስደቴንም መከራዬንም ተከተልክ። በአንጾኪያና በኢቆንዮን በልስጥራንም የሆነብኝን የታገስኩትንም ስደት ታውቃለህ። ጌታ ከሁሉ አዳነኝ። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፉዎች ሰዎችና አታላዮች እየሳቱና እያሳቱ በክፋትም እየባሱ ይሄዳሉ። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር። ከማን እንደተማርከው ታውቃለህና ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍ ታውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና። ፈጽመ እየታገስክና እያስተማርክ ዝለፍና ገስጽ፣ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞቶቻቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገርን በሁሉ በልክ አድርግ፣ መከራን ተቀበል፣ ወንጌል ሰባኪነትህን ስራህ አድርግ፣ አገልግሎትህን ፈጽም። ኢየሱስ ጌታ ነው። እዚህ መጽሐፍ ላይ ስንመለከት የምናየው ሁለት ሰዎችን እናገኛለን። የምናገኛቸው ሰዎች ሐዋርያው ጳውሎስና ጢሞቴዎስን ነው የምናገኘውና ማን ጳውሎስ ለጢሞቴዎስ ሲመክረው እናያለን። ስለዚህ ጳውሎስ እንዴት መከረው ጢሞቴዎስን? ማን ነው ጳውሎስ ይሄንን ቃል ለመናገር ድፍረት ያገኘው እንዴት ነው? ማን ነው ሐዋርያው ጳውሎስ ብለን ስናይ ለመንደርደር ያክል የነሱን ባክግራውንድ ገረፍ አድርጌ ለማለፍ እሞክራለሁ። ሐዋርያው ጳውሎስ ማለት በመጽሐፍ ቅዱሳችን ሐዋርያት ሥራ ምዕራፍ 9 ላይ ስንመለከት ሐዋርያትን ለማሳደድ ከመንግስት ፍቃድ ወስዶ መንግስት ከፈሪሳውያን ከሹማምንት ፍቃድ ወስዶ ለምኖ ወስዶ ለማስገደል ከቅናቱ የተነሳ እያሳደዳቸው የነበረና እግዚአብሔር በደማስቆ የተገናኘው ጌታ ኢየሱስ ክርስቶስ በደማስቆ የተገናኘው ሰው እንደሆነ እናያለን። ጳውሎስ ስራ ፈት ስለነበረ ስላልተማረ አንዳንድ ሰው ጴንጤ መሆን ወይ በጌታ መሆን የስራ ፈት እምነት ይመስላቸዋል። ተስፋ ያቆረጠ ሰው፣ ተስፋ ያጣ ሰው፣ ስራ የሌለው ሰው፣ የተቸገረ ሰው በቃ ግራ ሲገባው ወደ ጴንጤ ይሄዳል እንደሚሉት ሳይሆን ጳውሎስ በጣም ታላቅ ስልጣን የነበረው በጣም ታዋቂ የሆነ በጣም የተማረ በጣም የእግዚአብሔርን ሕግ እና ስርዓት ጠንቅቄ ያውቃለው የሚል ታላቅ ሰው እንደነበር መጽሐፍ ቅዱስ ይነግረናል። እና እሱ ለሚያውቀው እግዚአብሔር ቀንቶ ደቀ መዛሙርትን ያሳድድ ነበር። ቅናቱ የምር ነበረ። የምር መሆኑን የምታውቁት ጌታ ስለቀና ለራሱ ሊያረገው ወደደ። ቅናቱ ከልቡ ነበረ። የምሩን ነበረ ጳውሎስ የሚቀናው። እና ጳውሎስና ኢየሱስ የተገናኙበትን መንገድ ስናይ በደማስቆ ጋር ጌታ እንደተገናኘው ከዛ በኋላ ወደ ሐናንያ እንደላከው ለሐናንያ እንኳን ፈርቶ ይሄ እኮ ደቀ መዛሙርትን የሚያሳድድ ነው፣ እኔ ራሱ እንዴት አገኘዋለሁ ሲለው ኖ አለው ጌታ ኢየሱስ ክርስቶስ ምዕራፍ 9 ቁጥር 15 ላይ ይህ ሰው አለው በነገስታትና በአለቆች ፊት በታላላቆች ፊት በአሕዛብ ፊት ስሜን ይሸከም ዘንድ ለእኔ የመረጥኩት ዕቃዬ ነውና ተቀበለው አለው። ሃሌሉያ። ጳውሎስ በዚህ መንገድ ወደ ጌታ የመጣ ሰው ነው። በዚህ መንገድ ጌታ የተገናኘው ሰው ነው። በሰው አቅም የሚሆን ስላልሆነ ራሱ ጌታ ተገናኝቶ ወደ ቤቱ ያመጣው ሰው እንደሆነ እናያለን።
እና ታዲያ ጢሞቴዎስ ከጳውሎስ ጋር እንዴት ተገናኙ ብለን ስናይ ሐዋርያት ሥራ ምዕራፍ 16 ቁጥር 1 ላይ እንዲህ ይላል፣ ጢሞቴዎስ እናቱ አይሁዳዊት የሆነች በጌታ ያመነች ናት ይላል። የጢሞቴዎስ ጳውሎስ አይደለም ጢሞቴዎስን ወደ ጌታ ያመጣ። ኦልሬዲ ጢሞቴዎስ በጌታ የነበረ ሰው ነው። ምክንያቱም እናቱ አይሁዳዊት ሆና ግን በጌታ ያመነች ይላል። አባቱ ግን የግሪክ ሰው ነው፣ አህዛብ ነበረ። እና ቁጥር 16:3 ላይ እንደውም ጢሞቴዎስን ያስገረዘው ጳውሎስ እንደሆነ ይናገራል መጽሐፍ ቅዱስ። አየውና ይላል ከሱ ጋር እንዲሆን ፈለገ። ጢሞቴዎስ አየውና ከሱ ጋር እንዲሆን ፈለገና ጢሞቴዎስን ከዛ ጊዜ በኋላ ይዞት እንደተንቀሳቀሰ መጽሐፍ ቅዱስ ይነግረናል። የመጽሐፍ ታዋቂዎች ሲነግሩን ጳውሎስና ጢሞቴዎስ ለ15 ዓመትና ከዛ በላይ አብረው እንደዘለቁ ይነግሩናል። 15 ዓመት የአንድ ቲኔጀርስ ልጅ ዕድሜ ማለት ነው። 15 ዓመትና ከዛ በላይ አብረው እንደቆዩ ያሳውቃል። ይሄንን ለመናገር የፈለኩት ምንድነው ጳውሎስ ጢሞቴዎስን የመከረበት ያ ጥልቀት ዝም ብሎ በአንድ ሌሊት የመጣ እንዳልሆነ አብረው ብዙ ከመቆየት አብረው ስላሳደገው ስለሚያውቀው ኃላፊነትን ሲሰጠው አቅሙን ስለሚያውቅ እንደሆነ ለማስረዳት ስለፈለኩኝ ነውና ወደ 15 ዓመት ያክል አብረው እንደቆዩ መጽሐፍት ይነግሩናል። እና ጳውሎስ ኢቭን ለጢሞቴዎስ 2 መልእክቶችን ጽፎለታል። ከጻፈለት ውስጥ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ በእምነት እውነተኛ ልጄ ለሆነው ለጢሞቴዎስ ይላል። ጳውሎስ በስጋ እንዳልወለደው ግን እንዳሳደገው ለመናገር በእምነት ይላል። በእምነት እውነተኛ ልጄ ለሆነው ለጢሞቴዎስ ብሎ አንደኛ ጢሞቴዎስን ሲጽፍለት እናያለን። ሁለተኛ ጢሞቴዎስ ላይ ደግሞ ለተወዳጁ ልጄ ለጢሞቴዎስ ይላል። ሃሌሉያ። ጳውሎስ ጢሞቴዎስን እንደ ልጁ ነው የሚጠራው፣ ግን አልወለደውም ስላሳደገው። ለምን? ከ15 ዓመት በላይ አብረው እንደቆዩ ይነግሩናል መጽሐፍቶች። እና ታዲያ ሁለተኛ ጢሞቴዎስ መጽሐፍ ለምን ጻፈለት ብለን ስናይ ኦልሬዲ ጳውሎስ ወደ ጌታ የሚሄድበት ሰዓት እንደደረሰ አውቋል። ከዚህ በኋላ ጢሞቴዎስ ይሄን አድርስ፣ ይሄን መልስ፣ እንትን አስቸገረኝ ሲለው በዚህ መንገድ ቅጣው፣ በዚህ መንገድ አውጣው፣ በዚህ መንገድ አስገባው በስጋ እንደማይለው ስለገባው መሰረታዊ የሆነ የህይወት ትምህርት ሊነግረው ስለፈለገ ሊያስጠነቅቀው ስለፈለገ፣ ምክንያቱም በዛ ሰዓት ጢሞቴዎስ በኤፌሶን ያለች ቤተክርስቲያን መሪ ነበረ። ስለዚህ አካሄድን፣ ስርዓትን፣ ህዝብን እንዴት መምራት እንደሚችል፣ ሰዎች እንዴት መውጣት እንዴት መግባት እንዳለባቸው ታናሽም ስለነበር በእድሜ ጳውሎስ ጠንከር ያለ ትምህርት ለጢሞቴዎስ ሲሰጠው እናያለን። እና አብዛኛው ጸሐፊያን ምን ይላሉ? ሁለተኛ ጢሞቴዎስ መጽሐፍ የጳውሎስ የመጨረሻ መጽሐፉ እንደሆነ ይነግሩናል። ከዛ በኋላ ጳውሎስ ወደ ጌታ እንደሄደ እናውቃለን። እና ታዲያ ለምን ጻፈለት ለጢሞቴዎስ? ሁለተኛ ጢሞቴዎስን መጽሐፍ ለምንድን ነው የጻፈለት? የጻፈለት ዓላማ ምንድን ነው ብለን ስናይ ጢሞቴዎስ ከሚጋፈጠው ስደትና መከራ ችግር ባሻገር በእምነቱ እንዲበረታ ይፈልጋል። ለምን? መጀመሪያ ስናነብ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 ላይ ስናር ስደቴን መከራዬን ታውቃለህ ይለዋል። እና ጳውሎስ ስለነበረ ጢሞቴዎስ ያ መከራ ምንም ላይ መስለው ይችላል። አሁን ግን ጳውሎስ ሊሄድ ስለሆነ ወደ ጌታ ጢሞቴዎስ በራሱ ሊቆም ስለሆነ ምን ይለዋል? ከሚጋፈጠው ስደት፣ መከራ፣ ችግር የተነሳ እምነቱን እንዲበረታ ለማሳሰብ ይህንን ሁለተኛ ጢሞቴዎስ መጽሐፍ እንደጻፈለት መጽሐፍት ይናገራሉ። ሌላው ደግሞ በኤፌሶን ቤተክርስቲያን ውስጥ በነበረ ችግር ኔሮ ስደትን እያጠናከረ እየወሰደባቸው ስለነበር፣ የሐሰት ትምህርት እየተስፋፋ ስለነበር ብዙ ሰዎች በክርስቶስ ላይ ያላቸው እምነት እንዳይተዉ ሰግቷል ጳውሎስ። ስለዚህ ጢሞቴዎስ እንደ ቤተክርስቲያን መሪነቱ ስደት፣ መከራ፣ ችግር ኔሮ ባስነሳባቸው ጊዜ ብዙ ሰዎች ወደ ሐሰት ትምህርት ዞር ሊሉ እንደሚችሉ ስላወቀ ጳውሎስ አስጠንቅቆ ለጢሞቴዎስ ሲነግረው እናያለን። ምንም አይነት መከራ፣ ምንም አይነት ችግር፣ ምንም አይነት ስደት ቢነሳ ከምታውቃቸው ትምህርቶች ፈቀቅ እንዳትል እያለ ያንን ለማስጠንቀቅ ብሎ ለጢሞቴዎስ ሲነግረው እናያለን። ሌላውን ደግሞ ምንድነው ለጢሞቴዎስ የሚነግረው? አገልግሎትህ በእግዚአብሔር ቃል ላይ የተመሰረተ ይሁን ብሎ ይህንን መጽሐፍ ይጽፍለታል። መጽሐፉን ስንመለከት የጢሞቴዎስ አገልግሎት የእግዚአብሔርን ቃል የተደገፈና ቃሉ ላይ የተመሰረተ እንዲሆን ብሎ ጳውሎስ ይነግረዋል። ታዲያ አንቺ ከዚህ ቃል ምንድነው ልታስተምሪን የፈለግሽው ካላችሁ፣ እኔ ላነበብኩላችሁ ቃል የሰጠሁት ርዕስ ወንጌል ሰባኪነት ኑሮህ ይሁን የሚል ነው። ስራ ይሁን ልለው ብዬ ስራ የ8 ሰዓት የ10 ሰዓት የ6 ሰዓት ስለሆነ ስራን የምንረዳበት መንገድ ሊሚት እንዳንሰጠው ማለት፣ ለምሳሌ ወንጌል ሰባኪነት ስራ ይሁን ስልህ
አሁን አንተ ይሄን ፕላትፎርም ከፍተ ገባህ፣ ከዛ እያገለገልክ ነው። ስትጨርስ ኦልሬዲ ወንጌል ሰባኪነት ስራዬን ስለጨረስኩ አሁን እንደፈለግኩ ልኑር እንዳትል። ወንጌል ሰባኪነት ኑሮ ይሁን፣ ኑሯችን ይሁን። ኢየሱስ ጌታ ነው። ምን ማለት ነው? አሁን እዚህ ጋርም ስናገለግል ከዛ ዘግተን ወጥተን ደግሞ ከልጆቻችንም ጋር ከቤታችንም ጋር ወይ ጎረቤት ጋር ከሄድን፣ ቸርችም ከሄድን፣ ስራ ቦታም ከሄድን፣ ገበያም ከሄድን የምንኖረው ስለሆነ ወንጌል ሰባኪነት ኑሮህ ይሁን የሚል ርዕስ ሰጥቼዋለሁ። ኢየሱስ ጌታ ነው። እና ታዲያ ጳውሎስ ለጢሞቴዎስ ወንጌል ሰባኪነት ኑሮህ ከሆነ የሚያጋጥምህ ነገር አለ ይለዋል ለጢሞቴዎስ። የሚያጋጥምህ ነገር አለ። ኑሮህ ሲሆን ዝም ብለህ አሁን እኛ እንደምናያቸው ባይዘዌ ማለት ነው፣ ይቅርታ እንደዚህ ምሳሌ መስጠት አልወድም፣ ግን ኢትዮጵያ የምናያቸውን አገልጋዮች ስናይ እነሱን ለማከል ነው አይደለ ብዙዎቻችን የምንኖረው። የሆነ ሰዓት በየቀኑ የምንፈልገውን አይነት ሱፍ እየቀየርን የምንፈልገውን አይነት መኪና እየነዳን ታጅበን ከዛ ታርጌት ታርገን የምንሄደው አብዛኞቻችን እነሱን ለማከል ነው። እና እሱ አይደለም ጳውሎስ፣ እሱ አይደለም ይለናል። በዚህ ቃል ላይ በደንብ ያሳየናል። እና ታዲያ ወንጌል ሰባኪነት ኑሮዬ ሳደርግ ምን ላድርግ ሲለው 5 ሀሳቦችን ከዚህ ውስጥ አውጥቼ አስተምራችኋለሁ። እግዚአብሔር ይባርካችሁ። ቁጭ ብላችሁ አዳምጡ፣ ይጠቅማችኋል። እኔም ይጠቅመኛል እያወራው እየተማርኩ ስለሆነ። አንደኛ ወንጌል ሰባኪነትን ኑሮ ስታደርግ ስደትና መከራ አለው ይለዋል ጳውሎስ። ስደትና መከራ አለው። ቁጥር 10 ላይ ምን ይላል? አንተ ግን ትምህርቴንና አካሄዴን፣ ሐሳቤን፣ እምነቴን፣ ትዕግስቴን፣ ፍቅሬን፣ መጽናቴን፣ ስደቴን፣ መከራዬንም ተከተልክ ይለዋል። በአንጾኪያና በኢቆንዮን በልስጥራን የሆነብኝን የታገስኩትን ስደት ታውቃለህ። ጌታ ግን ከሁሉ አዳነኝ። በእውነት ክርስቶስ ኢየሱስን እየመሰሉ በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። እስከዚህ ድረስ ያለውን አንድ ርዕስ ሰጥቼዋለሁ። ስደትና መከራ መቀበል አለው ሲለው ጳውሎስ ለጢሞቴዎስ ወንጌል ሰባኪነትን ኑሮ ስታደርገው ስትኖረው፣ ስራ ሳይሆን ኑሮ ስታደርገው ስደት አለው፣ መከራ አለው፣ ችግር አለው ሲለው አይተሃል ይለዋል። ኢየሱስ ጌታ ነው። ለዛ ነው ቅድም ጳውሎስና ጢሞቴዎስ ከ15 ዓመት በላይ አብረው ቆይተዋል ያልኩት። እያንዳንዱ ጳውሎስ የሚያልፍበትን የህይወት መስመር ጢሞቴዎስ ያይ ነበረ። እና የት ነበር ሲለው በአንጾኪያ፣ በኢቆንዮን፣ በልስጥራን ይለዋል። ሂዳችሁ የሐዋርያት ሥራ ምዕራፍ 13 እና 14 ላይ ስታዩ እንደውም ምን ይላል? በልስጥራን እነ ጳውሎስን መላእክትን ናቸው ብለው ሊሰውላቸው በፈለጉ ጊዜ እነ ጳውሎስ ይህ እግዚአብሔር ይህን ከኛ ያርቀው ብለው ከገሰጹ በኋላ አንድ ሽባ ሲተረተር ይላል ሰው ሁሉ በጳውሎስ ውስጥ ባለፈው ጸጋ ሲደነቅ፣ አይሁድ ግን ይላል ጳውሎስን አስደብድበው የሞተ መስሏቸው ጣሉት። ጳውሎስ ግን ተነስቶ መስበክ ቀጠለ ይላል። ኢየሱስ ጌታ ነው። እና በዛ ያሳለፍኩትን መከራ ታውቃለህ፣ አይተሃል፣ ሕያው ምስክር ነህ ይለዋል። ስለዚህ ይሄ በእኔ የደረሰ በአንተም ይደርሳል። ምክንያቱም በእኔና በአንተ ብቻ ሳይሆን በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ለመኖር የሚፈልጉ ሁሉ ኢየሱስ ጌታ ነው። አሁን እኛ ለመዳን ኢየሱስ መከራዬን ተቀብሎልኛል፣ መስቀሌን ተሸክሞልኛል፣ ተወግሮልኛል፣ ተሰቅሎልኛል ምናምን እንደምንለው ሳይሆን ጳውሎስ የነገረን ኦኬ ያንን ጌታ ኢየሱስ ፈጽሞታል። ከዛ አሁን በተሰራልህ ስራ በኩል እግዚአብሔርን እየመሰልክ ልትወድ ስትፈልግ በዚህ ውስጥ ታልፋለህ ይለዋል። ኢየሱስ ጌታ ነው። በቀን ውስጥ የ4 ሰዓት ስራ አይደለም፣ የ24 ሰዓት ስራ ነው። በአንድ ቀን ውስጥ የ4 ሰዓት የ10 ሰዓት ስራ አይደለም ጳውሎስ እያወራን ያለው። ስለዚህ ኑሮ ነው የሚሆነው ይሄ እንጂ ያለፍኳት 4 ሰዓቷን ብለን ደግሞ እንደፈለግን የምንኖርበት ህይወት አይደለም። በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ለመኖር የሚወዱ ሁሉ ይሰደዳሉ። ግን ይላል ጳውሎስ በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ለመኖር የሚወዱ ሁሉ ይሰደዳሉ፣ መከራን ይቀበላሉ። ተቀብያለሁ፣ ያለፍኩበትን ታውቃለህ ይልና ጌታ ግን ከሁሉ አዳነኝ። ሃሌሉያ። ኢየሱስ ክርስቶስ ወደ እንድትገባ ፈቅዶ እንድትወጣ የሚተውክ አምላክ አይደለም። ጳውሎስ ያስገባው ነበር፣ ያወጣው ነበር። ሃሌሉያ። ለዛ ነው ጳውሎስ
ከሁሉ አዳነኝ አለ። ጌታ ግን ከሁሉ አዳነኝ። አየ ጢሞቴዎስ እንዳይፈራ እኮ ነው፣ ተስፋ እንዳይቆርጥ። እንዴ ዝም ብዬ ልወገር ነው እንዴ ወደዚህ እምነት የምገባው እንዳይል፣ ጌታ ግን ከሁሉ አዳነኝ አለና ጢሞቴዎስ ይሄ የሚሆነው በእኔና በአንተ ብቻ አይደለም። አየ ለእኛ አመጣው ደግሞ ጳውሎስ ዘመን ተሻጋሪ ያደረገው ይሄንን መልእክት ምን አለው? በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ለመኖር የሚወዱ ሁሉ ይሰደዳሉ፣ በዚህ ውስጥ ያልፋሉ አለው። ሃሌሉያ። ስለዚህ ወንጌል ሰባኪነትን ኑሮ ስታደርግ ስደት አለ፣ መከራ፣ መሰደድ ባይዘዌ በሊቢያ ምናምን አይደለም። ከቤተሰብህ እኔ አሁን ባለሁበት ሀገር ወንጌል ኑሮዬ ላድርግ ብዬ ብዙ ከትዳሬ ልሰደድ እችላለሁ፣ ከጎረቤት ልሰደድ። መሰደድ ማለት ስለ ጌታ የምትከፍለው ዋጋ፣ ከጓደኛ ከማይመስልህ ሰው ከሁሉ መራቅ፣ ያ ስደት ይባላል። ስደት ራሱን የቻለ ትርጉም አለው። በተለኛ ኢትዮጵያውያን ስደት ስንል ወደ ሱዳን ወደ ሊቢያ ምናምን ወደ አይምሯችን የሚመጣው እሱ ሳይሆን በቃ እግዚአብሔርን እመስላለሁ ስትል የምትተወው ነገር። ባለፈው ሀረግ እየተናገረች ነበረ ከጓደኛዋ ጋር በነበራት እንትን ከዛ እንዴ ምናምን አለቻት። ከዛ በኋላ ሁለተኛ ብትሞት የሆነ ቦታ ይዛት አትሄድም፣ ምክንያቱም በየሄደችበት ስሜን ታጠፋለች ብላ ስለምታስብ ማለት። ከዛ እሷን መተው ወይ ትጋብዛት ይሆናል እኮ ኢኮኖሚካሊ ከእሷ የተሻለች ልትሆን ትችላለች፣ በምድር ህይወት ታስፈልጋት ይሆናል። ግን እንዴት አንቺ ጌታን ትይኛለሽ ብላ ስትተዋት ያ ምትጋብዛት፣ ምታበላት፣ ምታጠጣት ሊቀር ይችላል። ይሄ ስደት ይባላል። ትንሽ ነው በራሴ ማላገኘው ሰው የሚያደርግልኝ፣ ግን ለጌታ ብዬ ያንን ሰው ስተወው የሚቀርብኝ ነገር ማለት ነው። በትንሹ ምነግራችሁ ራሳችሁ እየተረጎማችሁት እንድትሄዱ ፈልጌ ነው። ስለዚህ በክርስቶስ ኢየሱስ ጌታ ምን አለ? ማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ባለፈው ለታ ጌትዬ ያስተማር እኔን መከተል የሚወድ አይደል? ይሄ አሁን የመሰደድን ለመናገር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ እና መከራው ስደቱን ስትቀበል ጌታ ኢየሱስን ለመምሰል በክርስቶስ ኢየሱስ በመጣልህ የመስቀል ላይ ስራ እግዚአብሔርን ለመምሰል ስትፈልግ መሰደድ አለው፣ መከራ አለው። ጌታ አይደለ ባለፈው ስንዘረዝረው ነበር። እኔ አሁን ሁለተኛ እንዳልሄድበት ቤተሰብህን፣ ትዳርህን እንዴ ከእናት ከአባት ይበልጣል። እኔ ታውቃላችሁ ጌታ ኢየሱስን ስቀበል የነበርኩት ሌላ ሀገር ነበርና ያው እኛ አምልኮ ምናምን ስለነበር በፋሚሊ ከዛ እናቴ ታመመች እና እናቴ ተያ በቃ ታመመች፣ ግልጽ አይደለም በቃ እየሞተች መነሳት ነው። ከዛ ሂደው ጠየቁ ማለት ነው። ከዛ ምንድነው ምን አጉድለን ነው ሲሉ ልጃችሁ ወደኛ ካልመጣች፣ እንግዲህ እኔ ሰው ሀገር ብቻዬን ነኝ፣ እኔን እኮ መያዝ ይችል ነበር። ልጃችሁ ስለተቃረነችን ወደኛ ካልመጣች እናታችሁን እንገላታለን አሏቸውና ለቀሩት እህትና ወንድሞቼ በጣም ይሄ መርዶ ነው። እናት እዚህ ላይ ያታላቅ ወንድሜ ደውሎ ስሚ አንቺ አለኝ። ከዛ ከኢየሱስና ከእናትሽ አለኝ። እኔ በእውነት መቼም አልረሳውም እና ያለቀስኳት እንደምነግራችሁ ሳቅ እንዳይመስላችሁ አለቀስኩኝ። ማለት አሁን እናቴ እንዴ ኢየሱስ አየ ከኢየሱስና ከእናትሽ ሲለኝ ኢየሱስ አልኩት። ግን ሳጊዞኝ ይሄ ወይኔ ጉዴ ጌታ ግን አለ አይደል ምናምን በቃ ጠረጠርኩት ጌታን ራሱ። ለምን ኢየሱስን ስል እናቴ በጣም ነው መወዳት እና ኢየሱስን ስለው አንቺ ብትሞች ይሻልሻል አለኝ። ሲለኝ አይ እኔ ኢየሱስን ካልመረጥኩ ሰይጣን ይጨርሰናል አልኩት። አንድ ላይ ይጨርሰናል። ጌታ ግን እናቴ ብትሞት እንኳን ሊያስነሳት ይችላል አልኩት እና ከዛ አሁን ከስንት ዓመት በኋላ ኦልሬዲ ወንድሞቼ አንደኛው ወደ ጌታ መጥቷል፣ አንደኛው ወደ መንገድ ላይ ነው እና ምን ልል ፈልጌ ነው ዳነች እናቴ እና ግን ወንድሜ ኢትዮጵያ ገብቼ 6 ወር አልጨበጠኝም። ኢቭን እኮ እናቴ ድናለች እኮ ግን ያንን አልረሳውም። ኢየሱስ አልሽ ለአይምሯችን እንኳን እናቴ ለምን አላልሽም ብሎ ማለት ነው። እና ይተዋል ቤተሰብ። አዎ ግን መተው ስልህ መናቅ አይደለም፣ ከክርስቶስ ግን ስለማይበልጡ። ሃሌሉያ። እና በእኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ ካለ መከራ አለው፣ ስደት አለው፣ መሰደድ አለው። አዎ ለምን ትሰደዳለህ? በክርስቶስ ኢየሱስ እግዚአብሔርን እየመሰልክ ልትኖር ስለምትወድ። ካልወደድክ አትሰደድም። አሁንም እዚህ ውስጥ ጌታ ኢየሱስን የምታውቁ መከራ፣ ስደት የምትሸሹ የማትፈልጉ ሰዎች
አትገቡም እዚህ ውስጥ የማትገቡት ስለማትወዱ ነው በክርስቶስ ኢየሱስ እግዚአብሔርን መምሰል ስለማትወዱ ስመ ጴንጤ ብቻ ስለያዛችሁ ጌታ ኢየሱስን በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊወዱ የሚሆኑ ሁሉ ይሰደዳሉ ይልና ጌታ ግን መውጫውን ያዘጋጅላቸዋል ይላል ጳውሎስ ስትወጡ ደግሞ የት እንደሚያስፈነጥራችሁ አታውቁም እኔ እንደዛ ወጥቻለሁ ይሄው እግዚአብሔር ራስ አድርጎኛል ታላቅ ልጅ አረገኝ እግዚአብሔር በእድሜ ታላቅ እያለ ታላቅ ልጅ ያረጋሃል አንዳንዴ እንድታወራ ትፈልጋለህ እንድትሰማ ትፈልጋለህና ያ ጊዜ ይመጣል ሲያስፈነጥርህ ጌታ መውጫውን ሲያዘጋጅልህ ታላቅ ነው የሚያደርግህ ኢየሱስ ያድናል እንዴ ጳውሎስ ከዛ ለጢሞቴዎስ እንደዛ አለው በቃ ስደት አለው መከራ አለው ያንን ደግሞ ምን ብለሃል አይተሃል አሁን ያለነው በኢትዮጵያ ያለ እኔ ኢትዮጵያ ስለኖርኩ አብዛኛ እዚህ ገና ነኝ ጌታን ለመምሰል በመታልፍበት መከራ ኃጢአት ሰርተህ ይሁን እንደ ይልሃል እንደዛ ሽባ ያ ሽባ ከእናቱ ማህፀን ጀምሮ ሽባ የነበረውን እናቱ ናት አባቱ ነው በቃ ሰው አይደሉ ሲሉ ኢየሱስ የእግዚአብሔር ክብር ይገለጥበት ዘንድ ነው አለ ኢየሱስ ያድናል እንድታልፉ አይፈቅዱላችሁም ባለፈው አወራን አይደለ ኢየሱስ ጴጥሮስ ወደዛ ወሰደውና ጴጥሮስ ገሰጸው ከዛ እኔ ራሱ ከወጣው በኋላ በጣም አይምሮዬ በዛ ተይዞ ብታይ ማለት በጣም ብዙ ነገር ነው ያስታወስኩት የዛ ቀን እንዴት እንደበራልኝ ይሄ ቃል ለካ በእድሜ ታላቁ ስለሆነ ሊለው ኢየሱስን ሃሌሉያ ያለ ወንድ ዘር የመጣ የዓለምን ሁሉ ኃጢአት የሚያስተሰርይ የእግዚአብሔር በግ ሃሌሉያ እሱ በአንድ ዓመቱም ቢሞት በ33 ዓመቱም ቢሞት ኢየሱስ ዓለምን ያድን ነበር የመጣበት ፐርፐዝ ነው ጴጥሮስ ትዝ ሲለው ሽማግሌ ስለሆነ በእድሜ ስለሚበልጠው ኢየሱስን እኔ እኮ ሞታለሁ ሰቀላለሁ እንዲነኝ እንዲያነኝ ሲላቸው እንዴ ሰውዬ ጥሎ ሊሄድ ነው እንዴ አሳጥማጅነታችንን አስተቶ ብሎ ምክንያቱም እነሱ በእስራኤል ላይ መንገስ ስለሆነ የሚፈልጉት ጴጥሮስ ዞር አረጋውና ኢየሱስን ገሰጸው ይላል ኢየሱስ መልሶ አንተ ሰይጣን ዘር በል አንተ የሰውን እንጂ እግዚአብሔርን አታስብም አለው እና እግዚአብሔር እንደዚህ አይነት አቅም እንዲሰጠን ታላላቅ ሆኖ ትንሽ ሊያረጉን በሚፈልጉ ፊት እግዚአብሔር የሱን እውነት እንዲያሳየን አልፈን እንድንሄድ እንድንወጣ ሃሌሉያ እግዚአብሔር ይህንን ማስተዋል ይስጠንና ወንጌል ሰባኪነትን ስራችሁ ሳይሆን ኑሯችሁ ስታደርጉት ትሰደዳላችሁ ጓደኞቻችሁ ይጠሏችኋል ቤተሰቦቻችሁ ኢቭን ጴንጤዎች ሆነው ይጠሏችኋል መሪዎቻችሁ ላይ ይቀበሏችሁ ይችላሉ ክርስቲያኖች ሆነው አይደል የተመረጠው ጴጥሮስ ነው ኢየሱስን ያ እንደዚህ አይሁንብህ ያለውና አንዳንድ ጊዜ አንተ ገብቶሃል የተጠራህበት እውነት አለቀ ጴጥሮስ ምን አደረገው ማርቆስን ከባርናባስ ጋር ሲሄዱ ማርቆስ ሲያየው በጣም ያለ ፌዘኛ ነገር ነው ከዛ መለሰው እንዴ በቃ ተመለሳለው በኋላ እኮ ጳውሎስ እስር ቤት ከገባ በኋላ ማርቆስን ጥሩልኛል አሁን በስሏል አሁን አይረብሽም ያኔ ግን ይዞት በሄድ ኖሮ ጳውሎስን አያስኬደውም ነበር ስለዚህ ጳውሎስ ተመለሳለው አንዳንድ ጊዜ በጌታም ሆነው ማያስኬዱን ሰዎች ካሉ እስኪበስሉ በቃ ይቀመጡ ኔጋ ከኔጋ እኔ ከሚመስለኝ ጋር ሄዳለሁ ካልሆነ ሄዳለሁ ከጌታ ጋር እንደዛ ነውና ክርስትና መከራ አለው ስደት አለው መውጫ አለው እግዚአብሔር ይሄንን በመረዳት እውነት ይባርከን ሁለተኛ ነገር ጳውሎስ ምን ይለዋል በክፉዎች እንዳትሰናከል በአሳቾች እንዳትሰናከል ይለዋል ለጢሞቴዎስ እነሱ አይመለሱም ሃሌሉያ እየባሱ እያሳቱ እየሳቱ እየባሱ ይሄዳሉ 3:13 አንዷን ቁጥር ነው የምነግራችሁ እዚች ጋር እንዳላልፋት ብዬ ነው ምን ይላል ጳውሎስ ክፉ ሰዎች አሉ እነሱ እንዳያሰናክሉ በልጅነት ተጠቅመው እነሱ እየባሰባቸው ነው የሚሄዱት እንጂ አይመለሱም ብሎ ጳውሎስ ለጢሞቴዎስ ይነግረዋል መንገዳቸው ክፉ ነው ሐሳባቸው አታላይነት ነው እንዲህ አይነት ሰዎች እየበዙ እየባሰባቸው ነው የሚመጡት ስለዚህ ከእንደዚህ አይነት ሰዎች ራስህን አርቅ ወንጌል ሰባኪነትን ኑሮ ስታደርግ ክፉዎችን አትያቸው ክፉዎች እየባሰባቸው ነው የሚሄዱት እነሱን መልሳለው ብለህ አንተ ወደዛ እንዳትገባ ጳውሎስ እንደ አባት ለልጁ ለጢሞቴዎስ ካለፈበት የህይወት መከራ ከመጣበት ነገር መጥቶ ይመክረዋልና ይሁዳ አንድ ላይ ምን ይላል መሰላችሁ ይሁዳ 1:18 ላይ
እርኩስ ምኞታቸውን የሚከተሉ ዘባቾች ናቸው። እነዚህ ሰዎች በመካከላችሁ መለያየትን የሚፈጥሩ በደመ ነፍስ የሚነዱ መንፈስ የሌላቸው ናቸው ይላል መጽሐፍ ቅዱስ። ታውቃለህ፣ እንደዚህ አይነት ሰዎች አሉ ቤተክርስቲያን ውስጥ ራሱ። እኔ አሁን ስለ ቤታችን ማወራው የውጭ አይከብደንም ብዬ ነው። ኦልሬዲ ይሄ ሰው በጌታ አይደለም ብለን ልንለይ እንችላለን። በጌታ የሆኑ መለያየትን የሚፈጥሩ መከፋፈልን የሚፈጥሩ ዘባቾች፣ በሁሉ የሚያላግጡ፣ ሰው ሲሰብክ የማይመቻቸው፣ ሰው ሲዘምር በቃ ሁልጊዜ እንከን ከማውጣት የማይመለሱ በመንፈስ የማይሆኑ አጋጥሟቸው አያውቁም? ቸርች በመንፈስ አይሆኑም። እኔ መጀመሪያ መጥቼ ከኢትዮጵያ እዚህ ከዛ በጣም እኔ ሳመልክ ማለት ነው እንደ እብድ ነው ማመልከውና አንዳንድ ጊዜ እንደዚህ እርጉዝ ስለሆንኩ ከዛ አረ ምናምን ይሉኛል አጠገቤ ያሉት። እረሳዋለሁና ልዘል እችላለሁ፣ አመልካለሁና እረሳለሁ። እኔ በቃ ይኸው 10 ምናምን ዓመቴ ነው እዚህ ስለመጣሁ ኢትዮጵያ ሳይሆን እንደ እብድ ነው ማመልከው። በቃ መዘመር በጣም እወዳለሁና ሳመልክ ቃል ስሰማ ልቆም እችላለሁ። ከዛ አንድ ቀን አንድ ሰውዬ ምን አለኝ፣ የኔ እህት አለኝ፣ አጋጣሚ ከባሌ ጋር ተለያይተን ነበር የተቀመጠ። አሁን ነዋ ከኢትዮጵያ የመጣሽው አለኝ። እንደዛ ስለማመልክ እኮ ነው። ከዛ እሱ እንደዚህ አፉን ጉንጩ ላይ አድርጎ ቆሟል። ቸርቿ እኮ ልትነድ ደርሳለች። በጣም የሚገርም አምልኮ ነበረና ከዛ እሱ እጁን በደረቱ ላይ አድርጎ እንደዚህ መነጽሩን ሰክቶ ቆሞ ከዛ የኔ እህት አለኝ፣ አዲስ ነሻ ከኢትዮጵያ የመጣሽው? የዛ ልጅ ሚስት ነሻ አለኝ። እኔ እድሜ ከሰጠህ እዚህ ቸርች ብዙ ዓመት አብረን ከኖርን ሁሌ እንደዚህ ነኝ አልኩት። እኔ ገብቶኛል ሊለኝ የፈለገው ነገር። አብዛኛው ሰው ሼም እየያዘው በቃ ከኢትዮጵያ የመጣ ሰው በአምልኮ ይታወቃል ይላሉ፣ ሲዘል ምናምን አዲስ ስለሆነ። እኔ ሁሌ ነው ምዘለው እንዴ ሁሌ። ዳዊት እኮ ወደ ንግስናው ሲሄድ ሜልኮል እኮ በራቁቱ አይታው ናቀችው ይላል። ምክንያቱም አልገባትም፣ እሷ አባቷ በዛ መንገድ አላስተማራትም ስለ እግዚአብሔር ክብር አይደል። ታቦቱ እኮ በሳኦል ጊዜ ሳይመለስ በዳዊት ጊዜ የተመለሰው ዳዊት ገብቶታል፣ እሷ አልገባትም። ክፉ ሰዎች ታዛቢዎች ናቸው። ክፉ ሰዎች በመንፈስ አይሆኑም። ክፉ ሰዎች መንፈስ የላቸውም። እውነት ይሁዳ 1:18 እንደዛ ይላል። እርኩስ ምኞታቸውን የሚከተሉ ዘባቾች ናቸው ይላል። እነዚህ ሰዎች ምንድነው መለያቸው? በመካከል መለያየትን ይፈጥራሉ። መለያየትን አያጠቡም፣ ጋፕን አያጠቡም፣ ወደ አንድነት አያመጡም፣ ይልቅ ይፈጥራሉ። እንዴ ለምሳሌ እኔን ካሪቾ ወይ ከሃኒ ወይ ካንተ ወይ ከአረግዚ ውስጥ ካለ ነው ይሄንን ህብረት እንዴት አድርገን እንለየው ብለው ቁጭ ብለው አስበው የሚለዩ ናቸው። በቤተክርስቲያን ውስጥ ደግሞ እንደዚህ አይነት ሰዎች አሉ። እነሱ ይመለሳሉ ብለህ እንዳትደክም። እነዚህ ሰዎች አይመለሱም። ሃሌሉያ። እነዚህ ሰዎች እየባሱ እየሳቱ እያሳቱ ይቀጥላሉ። ሃይ ኢየሱስ ያድናል። እሺ ታዲያ ጳውሎስ ሁለተኛ በክፎች እንዳትሰናከል፣ እነሱ እየሳቱ እያሳቱ በክፋት ላይ ክፋት እየጨመሩ ይሄዳሉ። ለዛ ነው ጢሞቴዎስ ምዕራፍ 3 ላይ ከ1-9 ስናነብ ነገር ግን በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ይለዋል ጢሞቴዎስ። እወቅ። ሃሌሉያ። ሰዎች ራሳቸውን የሚወዱ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእንደነዚህ ደግሞ ራቅ ይለዋል። ወደ ቤቶች ሾልከው እየገቡ ኃጢአት የተከመረባቸውን በልዩ ልዩ ምኞት የሚወሰዱትን ሁልጊዜ እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉት ሞኞች ሴቶችን የሚማርኩ ከእንደነዚህ አይነት ሰዎች ናቸው ይላል። ታውቃለህ? የራሳቸው መንፈሳዊነት ያላቸው ከህብረት የተነጠሉ። ጳውሎስ ምን አይነት ብርሃን የበራለት ሰው ነው! አይዶን ነው። በቃ ሊሄድ ነው እኮ ገብቶታል። አሁን ወደ ጌታ ሊሄድ ነው። ገባ? ከዛ ልጄ አለ ባክህን ከእንደነዚህ ራቅ፣ ይሄን እወቅ። ሃሌሉያ። ጳውሎስ በዘመኑ አይቶት የማያውቀው ስደትና መከራ እንኳን ጢሞቴዎስ ላይ ሊደርስ እንደሚችል ገምቶ ምንም ውስጥ ብትገባ እግዚአብሔር በዛ መውጫ አለው፣ ጌታ ከሁሉ አድኖኛል ያድንሃል ብሎ ለጢሞቴዎስ ሲነግረው እናያለን።
እና ታዲያ ሶስተኛ ብዬ የሰጠሁት ምንድነው? አንተ ግን በተማርክበት በዚያ ጸንተህ ኑር። ሃሌሉያ። በተማርክበት በዚያ ጸንተህ ኑር። ጳውሎስ ለጢሞቴዎስ ከእኔ መከራን መቀበል ስደትን ብቻ አይደለም የተማርከው። ሃሌሉያ። ጳውሎስ ማለት ነው መከራን ስደትን ተቀብያለሁ። አይተሃል፣ ሞተ ብለው ጥለውኝ ሲሄዱ ተነስቼ ወንጌልን ሳስቀጥል በነገስታት ፊት እጁ በሰንሰለት ታስሮ ሲቆም ታላላቅ መከራ ሲደርስበት ሐዋርያት ሥራ ከምዕራፍ 13 እስከ 28 የጳውሎስ ታሪክ ነው። በዛ ውስጥ ያለውን ታሪክ ጠቅላላ ጢሞቴዎስ ያውቃል። ጳውሎስ እንዲህ አለው፣ መከራና ስደትን ብቻ አይደለም ከኔ የተማርከው፣ እኔ በገባኝ እውነት ላይ ቆሞ ደግሞ አሳይቶታል አይደል? እኔ ሁል ጊዜ ስናገር አዲስ ኪዳን ላይ እኔ ክርስቶስ እንደመስል ኢየሱስን ምሰሉ ያለ ደፋር ጀግና ደግሞ ሆኖ ያሳየን፣ ጀመርኩ ብሎ ጨረስኩ ያለ ኢየሱስ ያድናል። እኔ እንደ ሰው ምክንያታዊ እንዳንሆን እንደ ሰው ጳውሎስ ሩጫዬን ጨርሻለሁ ባይል የት ገባ እንላለን መጨረሻ ላይ። የሆነ ነገር ሆኖ ይሆናል የሆነ ነገር ሆኖ ነው ምናምን እንዳንል፣ ሃሌሉያ ሩጫዬን ጨርሻለሁ ሃይማኖቴን ጠብቄያለሁ አለ ጳውሎስ። ኢየሱስ ያድናል። እንዴት ፈረሰ ያ ፈሪሳዊነት? እንዴት ፈረሰ ያ ሁሉ የሕግ ትምህርት? እንዴት ፈረሰ ያ ጠማማነት? እንዴት ፈረሰ ደቀ መዛሙርትን ማሳደድ? እንዴት ፈረሰ አይደል? አሁን እኮ እኛ እንኳን ትንሽ የዛኛው ቤት እውቀት ኖሮን ይቅርና ጭልም ካለ እንትን ውስጥ መተን ራሱ አንዳንዴ ልንረብሽ እንሞክራለን። የሆነ ሃይማኖተኝነት ውስጥ ከተከመረ እኮ ስትመጣ የሆነ ሰዓት ይረብሻል እኮ። ከዛ አንተ ይሄ ነገር ልክ አይመስለኝም ምናምን። ጳውሎስ በቃ ነካው ይላል፣ ጨረሰ ይላል። ኢየሱስ ያድናል። ጳውሎስ ነጭ ወረቀት አልነበረም፣ የተሞላው ነገር ነበረ። ለዛ ነው መጀመሪያ የነገርኳችሁ፣ የተሞላው ነገር ነበረ፣ ይዞ የመጣው ነገር ነበረ። እግዚአብሔር ግን ታውቃለህ ስለተሰጠ፣ የእውነት ለገባው እውነት ስለተሰጠ፣ በተማረበት ጌታ በገለጠለት እውነት ጸንቶ ስለቆመ እግዚአብሔር ያኛውን የተከመረ አፍርሶ የራሱን ነገር ተክሎበት ለትውልድ ምሳሌ ሆኖ ሐዋርያው ጳውሎስ ታውቃለህ፣ እሱ ብቻ ነው እዛኛው ቤት ራሱ ቅዱስ ጳውሎስ ተብሎ የሚጠራው። እንከን ስለሌለው እኮ ነው። በህይወቱ ላይ ስቶ ነበር እንዲህ ብሎ ነበር እንዳይሉ የለም። በቃ ጀመረ ጨረሰ ነው። በቃ እዛ የትም ቤት አሁን ኦርቶዶክስ ቤት ብትሄድ ጳውሎስ ይከበራል ቅዱስ ተብሎ። ለዛው እኛ አንጠልጥለን ፖልዬ ምናምን እንደምንለው አይደለም። እና ለጢሞቴዎስ ምን ይላል? በተማርክበት በዚያ ጸንተህ ኑር። መከራ ቢመጣ፣ ስደት ቢመጣ፣ ክፉዎች ቢመጡ፣ አታላዮች ቢመጡ፣ ችግር ቢበዛ፣ ምክንያቱም ኤፌሶን ከተማ ደግሞ የራሷ የሆነ ታሪክ አላት እናውቃለን። የንግድ ከተማ ናት፣ ታላቅ ከተማ ናት። በጣም ብዙ የሚያስት ነገር የሞላበት ስለሆነ ጳውሎስ ለጢሞቴዎስ ምን ማለት እንዳለበት ያውቅ ነበረ። ከኔ ምን ተምረሃል? በገባኝ እውነት ላይ ጸንቼ መቆምን አሳይቻለሁ። እኔ ብቻ አይደለሁም ይለዋል ጳውሎስ። እኔ ብቻ አይደለሁም ይሄን ያስተማርኩ። የተማርከው ከቅዱሳት መጽሐፍ ተምረሃል። በኢየሱስ ክርስቶስ ማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍትን ከልጅነት ጀምሮ ደግሞ አውቀሃል። ጳውሎስና ጢሞቴዎስ ለ15 ዓመት ያክል አብረው እንደኖሩ መጽሐፍት እንደሚናገሩ ተናግሬያለሁ። ግን ጳውሎስ ምን ይላል? ከልጅነትህ ጀምሮ ደግሞ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳትን መጽሐፍ ከልጅነትህ ጀምሮ ምን ብለሃል? አውቀሃል። ለምን ጳውሎስ ሲነግረን እናቱ ሐዋርያት ሥራ ላይ ስናይ ቅድም እንደነገርኳችሁ እናቱ አይሁዳዊት ሆና በጌታ ያመነች እንደሆነች መጽሐፍ ቅዱስ ይነግረናል። ጳውሎስ ያንን ደግሞ ሲመሰክርለት እናያለን። ስለዚህ ምን ይለዋል? አንተ ያነበብከውንና የተማርከውን ያደግክበትን መጽሐፍ የእግዚአብሔር ሰው አንተ ያነበብከው ከልጅነት ያነበብከው ይለዋል። ከልጅነት ስታነብ የነበርከው መጽሐፍ ያ መጽሐፍ የእግዚአብሔር መንፈስ ያለበት ነው። የእግዚአብሔርን ሰው ፍጹምና ለበጎ ስራ እንዲዘጋጅ ያደርጋል። ምክንያቱም የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ምን ያደርጋል? ያስተምራል። ለትምህርት ይሆናል፣ ለተግሳጽ ይሆናል፣ ልብን ለማቅናት ይሆናል፣ በጽድቅ ላለው ምክር ይሆናል። ይሄ ሁሉ ነገር ውስጥ ያለፈ ሰው ደግሞ እግዚአብሔር ሰው ፍጹም እንዲሆን ያደርጋል ይለዋል።
ሌላ ትምህርት አትፈልግ። መጽሐፍ ቅዱስ ሁልጊዜ አዲስ ስለሆነ ነው። እኔ ከጌታን ከተቀበልኩ ጀምሮ ሳነበው የነበረው መጽሐፍ ሮብለት ወይኔ ገባኝ ያልኩት ሁሌ እኮ አነበዋለሁ እና ግን የእግዚአብሔር ቃል ሕይወት ያለው መጽሐፍ ነው። በዚህ ያላችሁ ሁላችሁ በእውነት የእግዚአብሔር ቃል ሕይወት ያለው መጽሐፍ ነው። እኔ ብዙ ሪፈር መጽሐፎችን አውቃለሁ፣ ግን ከእግዚአብሔር ቃል በላይ አላነባቸውም። ማለት ሜቢ የሆነ ከተጠራጠርኩኝ ነው ወደዛ የሚሄደው እንጂ የእግዚአብሔር ቃል በራሱ ነው የሚበራልኝ። እኔ ሪፈር መጽሐፍ ብዙ አልጠቀምም። ለዛም ብዙ ጊዜ ሳገለግል ከማነበው አንድ ምዕራፍ ከሆነ ከምዕራፉ ብዙ አልወጣም፣ እዛው ነው ማብራራው። ምክንያቱም ራሱን በራሱ የእግዚአብሔር ቃል ማብራራት ስለሚችል ራሱ በራሱ ለሰዎች እንደሚገባቸው መሄድ ስለሚችል እንደዛ ነው ብዙ ጊዜ የኔ አካሄድ። እና ጳውሎስ ምን ይለዋል? የእግዚአብሔር ሰው ፍጹም ይሆን ዘንድ እናትህ ከልጅነት ጀምሮ ያስተማረችህ፣ እኔ በመኖር ያሳየውህ፣ ጸንቼ ቆሜ ያሳየው፣ እናት ደግሞ እንድታነብ አድርጋ ያስተማረች ያ ሕይወት የሚገኝበት የእግዚአብሔር መንፈስ ያለበት መጽሐፍ የእግዚአብሔር ሰው ፍጹም እንዲሆን ወደ ፍጽምና እንዲመጣ ያደርጋል። ምን በማድረግ? ለትምህርት በመሆን ለተግሳጽ በመሆን ልብን እያቀና በጽድቅ ላለው ምክር እየጠቀመ። ስለዚህ በዚህ በተማርከው መጽሐፍ ጸንተህ ኑር፣ ከዚህ መጽሐፍ ወዲያም ወዲህም አትበል። የዛሬ 2000 ዓመት ብቻ ሳይሆን ዛሬም ለእኔና ለእናንተ እግዚአብሔር እንደ ሕይወት መመሪያ ከሰጠን ከዚህ መጽሐፍ ቅዱስ ወዲያም ወዲህም አትበሉ አልበል። ኢየሱስ ያድናል። ይህ እጃችን ላይ ያለው የእግዚአብሔር ቃል እውነት ለትምህርት ይሆናል፣ ለተግሳጽ ይሆናል፣ ልብንም ያቀናል፣ በጽድቅ ላለው ምክር ይጠቅማል። እኔ ልጨምርላችሁ፣ ዛሬ ብዙ ፈውስ ፈልጋችሁ በየፕላትፎርሙ ትንቢት ፈልጋችሁ የምትሮጡ ከዚህ ቃል ውጪ እግዚአብሔር የሚናገራችሁ ነገር የለም። የጸና የትንቢት ቃል ይህ የእግዚአብሔር ቃል ነው፣ እውነት ነው፣ ይሰራል። ሃሌሉያ! እግዚአብሔር ከቃሉ ውጪ አይናገርም። ባለፈው ጌት ሲናገር አይቻለሁ። እኔ ብዙ ጊዜ ቲክቶክ ሳይ አሁን የጀመርኩት 2 ወር ምናምን አይሆነኝም። በቃ ኦልሬዲ መጣው። እናንተ ቤት ተሴ ቤት ነው፣ ተጠቃሚ አይደል አልወድም። ብዙ ገና እየጀመርኩ ነው። እሱንም ባለፈው ጌታ ታይ ብሎኛል፣ ያው ቀንሻለሁ። ከዛ እና ምን ልል ፈልጌ ነው፣ የሆነ ሙስሊም እንትን እያመጣላት ለአንዷ፣ ከዛ አሜን እያለች ነው። እና እኔ ለምን እዛ ሄደች አይደለም የምለው፣ ግን እዚህ ያላችሁትን 30 ሰዎች የመጠበቅ ግን ኃላፊነት እንዳለብኝ ይሰማኛል። ኢየሱስ ያድናል። መጠበቅ ስላችሁ ከእናንተ ተሽዬ ሳይሆን በገባኝ እውነት ከዚህ ከእጃችሁ ላይ ካለው የእግዚአብሔር ቃል ወዲህም ወዲያም አትበሉ። እኔ ጌትዬ ሲስት ካየሁት እናገረዋለሁ። እኔ ችግር የለብኝም። እኔ ስስት ካየኝ ይናገረኛል። እኛ እንደዛ ነው ያደግነው። ሚሚ ባለፈው ስትናገር አልሰማሃትም? ፓስተሮቻችን ትንሽ እንትን ይላሉና አንዳንድ ቀን መድረክ ላይ እንዴ ፓስተር ቅድም የተናገርከው ግን ልክ አይደለም ምናምን ስንለው በሚቀጥለው ሳምንት መድረክ ላይ ሲወጣ ኦሆ መካሪያ ያሳጣኝ፣ ባለፈው ሳምንት ተሳስቼ ነበር ይቅርታ ይላል። እሱ እያስተማረን እኮ ነው። እንደዚህ ነው ያደግነው። አሁን አንተ ቤት ከመግባቴ በፊት ደውሎልኝ ነበር፣ ኢትዮጵያ ነው ያለውና እንዴት ነሽ ምናምን እያለኝ አሁን አገልግሎት አለኝ እያልኩት ጸለየልኝ፣ ባረከኝ። ገና እኔ ብዙ ጠብቃለሁ አለና እየነገርኩት ነበረና ያሳደገኝ ፓስተር ሱዳን ማለት ነው። እና እንደዚህ ስላደግን መናገር አንፈራም፣ መስማትም አንፈራም። ለመናገር ብቻ አይደለም ወደ ጌታ የመጣ ነው፣ ለመስማትም ነው። ስለዚህ እንሰማለን፣ እንናገራለን። ትውልድ ሲጠፋ እያየን ዝም አንልም። ከፈለገ ሰምቶ ይመለስ፣ ካልፈለገ ሼም ምናምን የለም። ኢየሱስ ጌታ ነው። ስለዚህ ወገኖቼ በዚህ ያላችሁ እጃችሁ ላይ ያለው ይሄ የተመሰረታችሁበት የእግዚአብሔር ቃል ለሁሉ ይጠቅማል። ለሁሉ ለዚህኛውም ዓለም ሳይሆን ለዚያኛውም ዓለም ኑሮ ይጠቅማል። ስለዚህ ከዚህ ቃል እውነት ወደ የትም አትሂዱ።
ጳውሎስ ለጢሞቴዎስ እንዳለው ዛሬ ተረኛ ስለሆንኩ እንድናገር በዚህ ቤት ሃሌሉያ። ከዚህ ቃል እውነት ወዴትም አትሂዱ፣ ወደዚህ አትበሉ፣ ወደዚህ አትበሉ። በዚህ ቃል ጸንታችሁ ኑሩ። ብዙ መከራ ሊመጣ ይችላል፣ ስደት ሊመጣ ይችላል፣ ክፉዎች ሊነሱ ይችላሉ፣ ብቻችሁን ልትቀሩ ትችላላችሁ። ግን ከዚህ ቃል እውነት ወደየትም አትሂዱ። ይሄ ቃል እስከ ዓለም ፍጻሜ ኢየሱስ ክርስቶስ እስኪመጣ ለህይወታችን የተሰጠን መመሪያ ነው። ለአንድም ቀን ኢየሱስ መምጫው ቢረዝም እንኳን እስከዛ ያደርሳል። ሃሌሉያ። ሕያው የሆነ የእግዚአብሔር ቃል ነው። ስለዚህ ከዚህ ቃል ወደየትም አትሂዱ። ይሄ የጸና የትንቢት ቃል ነው። እግዚአብሔር በዚህ እውነት ይደግፈን። ሃሌሉያ። ቤታችንን፣ ኑሯችንን፣ ትዳራችንን፣ ልጆቻችንን፣ አገልግሎታችንን፣ መውጣት መግባታችንን በዚህ ቃል እውነት ይደግፈው። የእግዚአብሔር ቃል ሕያው ነው ይላል። ሁለት አፍ ካለው ሰይፍ ይልቅ ሃሌሉያ፣ ጅማትና ቅልጥምን እስኪለይ ድረስ እኮ መጽሐፍ ቅዱስ እኮ ያለ ምክንያት አይደለም። ሃሌሉያ። ይወጋል፣ ያድናል፣ ይፈውሳል፣ ነፍሳትን ያድናል። በዚህ ጌታን የማታውቁ ሰዎች እያያችሁ ከሆነ ይህ ጌታ እኛ ከብዙ ነገር አውጥቶ አድኖን ነው የህይወት መመሪያ የሰጠን። ወደዚህ ጌታ ኑ ታርፋላችሁ። ኢየሱስ ያድናል። ጸንታችሁ የምትኖሩበት የህይወት ቃል ይሰጣችኋል። ጌታ መንፈሱን ይሰጣችኋል። ጸንታችሁ ትቆማላችሁ። መከራን ትሻገራላችሁ በዚህ ቃል ሃሌሉያ። ስደትን ትሻገራላችሁ በዚህ ቃል። ከእናት ከአባት የሚበልጥ ከእህት ከወንድም የሚበልጥ እግዚአብሔር በምድር ላይ እንደ በረከት የመሰለን ነገር ከዛ ሁሉ የሚበልጥ ሃሌሉያ ህይወት ያለበት የእግዚአብሔር ቃል አለ በእጃችን። መጥታችሁ በዚህ ቃል እውነት እረፉ። እኛ በተማርንበት በዚያ እንድንጸና እግዚአብሔር በዚህ ይርዳን። ሃሌሉያ። ተባረኩ። ሌላው እኔ እንግዲህ ሃሌሉያ መንፈስ ቅዱስ ስም ይባረክ። ሌላው ደግሞ ጳውሎስ ምዕራፍ 4 ከቁጥር 1 ጀምሮ ምን ይላል? ቃሉን በጊዜውም ያለ ጊዜውም ስበክ። አሁን ወንጌል ሰባኪነትን ስራ አድርግ ካልኩ እችን ብቻ አገልግዬ ልወጣ ነበር። አየህ የእግዚአብሔር ቃል ኑሮ ሲሆን እስካሁን በመጣሁባቸው ነገሮች ሁሉ ታልፍና ኦኬ እኔ መከራ ሲመጣ አልፍ ያለው ክፉዎችን አልሰማም በተማርኩበት እጸናለሁ ብለን ቤታችን እንዳንቀመጥ ጳውሎስ ምን ይለዋል ለጢሞቴዎስ? ቃሉን በጊዜውም አለ ጊዜውም ምን በል ስበክ። አሁን ይሄ ስለማውራት ነው። እኔ አሁን እያረኩት ስላለሁት ነገር እስካሁን የነገርኳችሁ በመነካካት የሚሆን ነው፣ ከሰው ጋር በመኖር ሲመጣ በመጋፈጥ በእግዚአብሔር በመታመን። ይሄ ግን አሁን ማረገው ያለሁት ጌትዬ ያረገ የነበረው ነገም ተረኞች የሚያረጉት ወጥተን የምንሰብከው በቸርች የምናስተምረው ከአፋችን በሚወጣ ቃል የምናገለግለው አገልግሎት ኑሯችን እንዲሆን ጳውሎስ ምን ይለዋል? ቃሉን ስበክ። መቼ? ሁል ጊዜ። ላንብብላችሁ። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ መክረሃለሁ። ቃሉን ስበክ፣ በጊዜውም አለ ጊዜውም ጽና። ፈጽመ እየታገስክና እያስተማርክ ዝለፍና ገስጽ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞቶቻቸው ለራሳቸው አስተማሪዎችን ያከማቻሉ። ጳውሎስ በጢሞቴዎስ ምን ተማምኗል መሰለ? ይሄ የሕይወት ቃል ውስጡ እንዳለ ያውቃል። ስለዚህ ጢሞቴዎስ ማስተማር አለበት። አንዳንድ ጊዜ ለእግዚአብሔር ቃል ጊዜ የሚሰጥ ሰው የእግዚአብሔርን ቃል የተሞላ ሰው ማውራት አለበት። በእውነት ተረት ሰው ከሚያወራልን የእግዚአብሔርን ቃል የተሞሉ ሰዎች ማውራት አለባቸው። ጳውሎስ ለጢሞቴዎስ ቃሉን ስበክ ሲለው እኔ የተረዳሁበትን መንገድ ሳሳያችሁ በሁለት አይነት መንገድ ነው ጌትዬ ቃሉ የሚሰበከው። እንዴት ስትል የቸርች መሪ ስለሆነ ህዝብህን አስተምር ይለዋል። ጉባኤህን አስተምር። ወደ ጌታ የመጡትን ጸንተው እንዲቆሙ እንዲኖሩ ለራሳቸው አስተማሪዎችን እንዳያከማቹ ጆሮአቸው ደስ የሚላቸውን ነገር እንዳይሰሙ አንተ ስበክ አስተምር ይልና አንደኛ ጢሞቴዎስ ላይ ምን ይላል? አነብላችኋለሁ። አንደኛ ጢሞቴዎስ ምዕራፍ 4 ታገሱ፣ ትንሽ ነው ያለኝ ይቅርታ። ጳውሎስ ለጢሞቴዎስ ምን ይለዋል? ፈጥኜ ወደ አንተ እንድመጣ ይቅርታ
4:9-16 አዎ ይህ ቃል የታመነ ነው፣ ሁሉ እንዲቀበሉት የተገባ ነው። ይህን ለማግኘት እንደክማለን፣ ስለዚህ እንሰደባለን። ይህን ሰውን ሁሉ ይልቁንም የሚያምኑትን በሚያድን በሕያው አምላክ ተስፋ ስለምናደርግ ነው። ይህንን እዘዝና አስተምር፣ በቃልም በኑሮም በፍቅርም በእምነትም በንጽህናም የሚያምኑትን ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው ይላል። ኢየሱስ ጌታ ነው። እና ጳውሎስ ምን ይለዋል? አስተምር፣ ቃሉን አስተምር፣ ስበክ፣ ማንም ታናሽነትን አይናቀው። ግን ታናሽ መሆን ብቻ በቂ አይደለም። በምን አስተምር? በንጽህና አስተምር። አየ ንጹሑን ይለዋል። በንጽህና በህይወት ተሻል ከነሱ ለማለት ነው። በእምነትና በንጽህና አስተምር፣ ምሳሌ ሁን ይለዋል ለምታስተምረው። አሁን የምነግራችሁ እግዚአብሔር በሰጠን እድል ቸርች ውስጥ ስናስተምር፣ እግዚአብሔር በሰጠን እድል አሁን እንዳንተ እንደዚህ ፕላትፎርም ላይ ስናስተምር፣ ጌታን የሚያውቁ ሰዎች በስራችን ቁጭ ብለው ሲሰሙን፣ በምን ላስተምር? በንጽህና አስተምር፣ በእምነት አስተምር፣ ቃሉ እንደሚሰራ አምነህ አስተምር፣ ቃሉን ስበክ ማለት አውራ ማለት ነው። ብዙ ጊዜ ሚስ አንደርስታንዲንግ የሚፈጠረው በሁላችን መሀል ልንገር፣ ወንጌል ሰባኪነትን ኑሮ አድርግ ወይ ስራ አድርግ ሲባል ወንጌል የሚመስላቸው ሰዎቹ ቃሉ ነው፣ ቃሉ ይመስላቸዋል። ወንጌል ፓኬጅ ነው። ከዛ ውስጥ አንዱ ወተን የጀማዓ ስብከት ወተን አደባባይ የምንሰብከው ቸርች የምናስተምረው አንዱ የወንጌል ፓርት ነው እንጂ ወንጌል የሚኖር ነገር ነው። ወደ ጎን የምናሳየው ነው፣ ወደ ታች የምናሳየው ነው፣ ወደ ላይ የምናሳየው ነው። አሁን ወንጌል ስንል አንዳንድ ሰው ትራክት ይዞ በጣም ጌታን ይሰብካል፣ ግን ቤት አይስማማም፣ ቸርች አይስማማም፣ ዙሪያው ካለው ሰው ጋር አይስማማም። እኛ እንደዚህ ስናገለግል ይነቅፋል። ያለኔ ሰው የለም፣ እኔ ነኝ ወንጌልን ማገለ። ወንጌል እኮ እሱ አይደለም። ወንጌል ፓኬጅ ነው። ወንጌል የሚኖርም ነው፣ የሚወራም ነው። ሃሌሉያ። እምቢ የሚባልም ነው። ወንጌል ብዙ ነው። እኛ ወንጌልን ብዙ ነው ስላችሁ በሆነ ሚስ አንደርስታንዲንግ እንዳታረጉኝ። ወንጌል ፓኬጅ ነው። ከፓኬጅ ውስጥ አንዱ ቃሉን እንደዚህ ማውራት፣ እንደኔ አሁን እንደማወራው ማውራት የፓኬጁ አንድ አካል ነው። ለምሳሌ እኔ ሁሌ ጓዳይን ዘግቼ እዚህ ጋር ባስተምር የወንጌል አንዱን ፓርት እያደረግኩ ነው እንጂ ሙሉን እያደረግኩ አይደለም። ከጎረቤቶቼ ጋር፣ ከባሌ ጋር፣ ከልጆቼ ጋር፣ ከቸርቼ ጋር፣ ከሰፈር ሰው ጋር እንዴት ነኝ? ያ ኑሮ ወንጌል ይባላል። ስለዚህ ወንጌልን ኑሮ ስታደርግ አንዱ የምታደርገው ምንድነው? ታወራለህ። ከዛ ጳውሎስ ምን ይለዋል? በጊዜውም አለጊዜውም ስበክ ይልና መስበክ ኑሮ ስለሆነ በእግዚአብሔር ቃል ይለዋል። እንዴት ላስተምር? በታላቅ ትዕግስት አስተምር። እኔ አንዳንዴ ሰው ሲያስተምር ኮመንት ላይ ሰው ይሳደባልና ባለፈው ረስቼው ነው እንጂ እዚህ ቤት ራሱ እያወራ አንተ የነበርክበት ቤት ውስጥ እኔ እዚህ ቤት ይሁን የሆነ ቤት ከስር የጻፉት ነገር በጣም ነው የሚያስቀውና ሳኩኝ። ከዛ ባለፈው ተስፋዬ ጫላ ደግሞ አንድ ቴዲ ሐዋሳ የሚባል ሰው ቤት ገብቶ በጣም ተከታተልኩት። በጣም የእግዚአብሔር መገኘት ነበረና ከዛ አዲስ ነው ተስፋዬ ጫላ ለፕላትፎርሙና ለካት ያነባል። ከዛ ምን አለው እያስረዳው ነው እሱ ኮመንት ላይ ብዙ ነገር ሊሉ ይችላሉ ሲለው አንተ ቅድም እኮ አንተ ሌባ አለኝ አለ እና አንተ ሌባ ብሎ ጻፈልኝ ከስር ሲለው አያሃደን በምን ላስተምር? በትዕግስት ለምሳሌ አንተ ሌባ ሲለው ራስነ ሌባ ቢል በመሃል አስበው ወንጌሉ ታርጌቱን አይነታም ነበረ። እና ምሳሌ የሚሰጠው በሚገባን መንገድ ነው። እዚህ ላይ የፈለገ እዚህ ጋር ታች ሰው ገብቶ ገስት የፈለገውን ሊጽፍ ይችላል። አብራልኝ ብሎ እዚህ ጋር አብረተለት አንተ ምናምን ብሎ ሊናገር ይችላል። አቅምህን የምታሳይበት ሳይሆን በትዕግስት የእግዚአብሔርን ቃል እውነት የገባህን እያወራህለት ያለኸውን ወንጌል እና በማስተማር አቅና ይለዋል። ህዝብን በማስተማር አቅና፣ እንዳይጣመም ትውልድ በእግዚአብሔር ቃል እውነት እያስተማርክ አቅና። ሌላውስ ገስጽ ይለዋል። ገስጽ። ሌላውስ አበረታታ። አየህ የእግዚአብሔር ቃል ገሳጭ ብቻ አይደለም፣ ያበረታታል። መካሪ ብቻ ያስተምራል። ስለዚህ ጳውሎስ ዝርዝር አድርጎ ለጢሞቴዎስ
በምትመራት ቤተክርስቲያን ውስጥ ገስጽ፣ አስተምር፣ አበርታ፣ በታላቅ ትዕግስት አድርገው ግን ይለዋል የእግዚአብሔርን ቃል ህይወት እንዲሆን እንዲበዛ። ሐዋርያት ሥራ ምዕራፍ 13:49 ላይ ምን ይላል መሰላችሁ? ወደ ሁለተኛው ሳልፍ የጌታ ቃል በሀገር ሁሉ ተስፋፋ ይላል። እንዴ ሳይሰማ ነው እንደሚስፋፋው? ተወራ። እነ ጳውሎስ ወጥተው አወሩ፣ በምድሩ ሁሉ ምን አለ? ተስፋፋ። ስለዚህ ወጥተህ ደግሞ ትሰብካለህ። እዛ አደባባይ ወጥተህ ደግሞ ለሰዎች እብድ ይሉሃል። አዎ እብድ ነህ። ከዛ ወጥተህ የገባህን የእግዚአብሔር ቃል ኢየሱስ ይመጣል፣ ሰዎች ወደ ጌታ እንዲመጡ ትሰብካለህ። እኛም ዛሬ ጌታ እድል ይሰጠናል፣ 1-2 ደቂቃ እንሰብካለን። ይህንን ስክሮል ሲያደርግ የሚያይ ሰው ጌታ ኢየሱስን ይሰማል፣ ጌታን ይቀበላል አይደል? ጌትዬ ጌታን እኔ ባለፈው አንድ ልጅ ሲቀበል ነፍስም አልቀረልኝም። ምክንያቱም አንተ ቤት ከገባው ቀን ሁሌ ሐሴት እንዳረኩ ነው። የዛ ቀን ግን በጣም ነው ደስ ያለኝ። አመለጠ አንድ ሰው ጌታን ልቀበል ነው አለ እኮ ገብቶ። ኢየሱስ ያድናል። እና መጽሐፍ ቅዱስ እኮ ምንድነው የሚለው በሮሜ ላይ እንግዲህ ያላመኑት እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? የእግዚአብሔር ቃል ጨዋ ነው። ያልተነበበበት ያልተነገረበት ሂዶ አይገባም። እንኳን አይደለም የማያምኑት ውስጥ እኛም ካላነበብነው መንፈስ ቅዱስ አያስታውሰንም። ጊዜ ሰጠን ቁጭ ብለን እንድናነብ ይፈልጋል። ያነበብነውን ግን መንፈስ ቅዱስ በሚያስፈልገን ሰዓት ይነግረናል። ስለዚህ ያለ ሰባኪ እንዴት ይሰማሉ? ካልሰሙ እንዴት ያምናሉ? ስለዚህ እኔና እናንተ ይሄ አደራ አለብን። ወንጌል ሰባኪነትን ስራችን ኑሯችን ልናደርገው ይገባል። ያልዳኑ ሰዎች ስናይ ልንቀና ይገባል፣ ልንቆጭ ይገባል። ወንጌል ልንናገር ልናወራ ይገባል። እየኖርን እናሳያለን። አዎ ማውራት ደግሞ አለብን። ምን ብለን? ኢየሱስ ክርስቶስ ከዘላለም ሞት ያድናል፣ ከዘላለም ጥፋት ያድናል። ሃሌሉያ! ኢየሱስ ክርስቶስ የዘላለም ህይወት ይሰጣል። ወደ አብ መግቢያ ብቸኛው መንገድ ኢየሱስ ይባላል። ሃሌሉያ! ኢየሱስ ይባላል። በሰማይ የዘላለም ህይወት፣ በምድር 100 እጥፍ ሃሌሉያ የሚሰጥ በመስቀል ላይ በቀራንዮ ላይ ስለኛ የተሰቀለ የተቀጠቀጠ ሃሌሉያ! እኛ ሰው የሰራውን እንኳን የክርስቶስ ፊልምን አይተን አለቀስን። እሱ ያለፈው ከዛ ያልፋል። ያንን የሆነልህ ጌታ ኢየሱስ ክርስቶስ ዛሬም ደሙ ትኩስ ነው። በአብ ቀኝ ቁጭ ብሎ ስለኛ ይማልዳል። ወንድሞቼ እህቶቼ፣ እድሜያችሁ ትልቅ ይሁን ትንሽ ይሁን፣ እግዚአብሔር ዛሬ የንስሐ የመዳን ቀን ዛሬ ነው ይላል። ሃሌሉያ! ዛሬ ይሄን የምትሰሙ ሰዎች ወደዚህ ጌታ ነው። ኢየሱስ ክርስቶስ ያድናል። እኔ ድኜ ነው፣ ወንድሜ ጌቱ ድኖ ነው፣ እርቾዬ ድና ነው፣ ሀኒ ድና ነው፣ ሀረግ ድና ነው፣ ፍሬ ድና ነው፣ ጉቱ ድኖ ነው፣ እዚህ ያሉ ሁሉ ድነው ነው። ሃሌሉያ! ድነን አምልጠን ሃሌሉያ ከብዙ ከማይመች ነገር ሃሌሉያ። ብዙዎቻችሁ ሃይማኖተኛ ልትሆኑ ትችላላችሁ። እኛ በጣም ዱርዬ ነበርን። ከዛ ድነን ነው ጌታ ዛሬ ይህንን ድፍረት የሰጠን። ስለዚህ ጌታ ኢየሱስ ዛሬም ያድናል። ሰው በልቡ አምኖ ሃሌሉያ፣ ሮሜ ላይ ሰው በልቡ አምኖ በአፉ ቢመሰክር ይድናል። ይህንን ማድረግ በቂ ነው ወደ ጌታ ለመምጣት። ወገኖቼ ዛሬ ጌታ ኢየሱስን የማታውቁ ጌታን ተቀበሉ። ጌታ ኢየሱስ ያድናል። ሃሌሉያ፣ ያድናል። ዛሬ እዚህ ጋር ሰው ታሞባችሁ፣ ቤተሰብ ታሞባችሁ፣ የስጋ ደዌ ይዟችሁ እስቲ እዚህ ቤት ልግባ ጌታ ምን ይለኛል ብላችሁ የመጣችሁ ዛሬ የምስራች አለን። ከዛ ከደዌው ያለፈ ነፍሳችሁን ሊያድን ጌታ ጥሪ ያደረገላችሁ ነው። ኢየሱስ ያድናል። ከዘላለም ሞት ያድናል። ከሲኦል ያድናል። ሃሌሉያ! በብዙ በጥንቆላ እስራት የተተበተባችሁ፣ ዘር ማንዘራችሁ የተተበተበ፣ ተስፋ የቆረጣችሁ፣ ተስፋ እንደሌለ የሚሰማችሁ ሰዎች ዛሬ የምስራች አለን። ጌታ ኢየሱስ ክርስቶስ ያድናል። ሃሌሉያ! እሱ ሞትን ድል የነሳ ሃሌሉያ! የእግዚአብሔር ልጅ ስለኔና ስለናንተ በቀራንዮ መስቀል የተሰቀለ ዛሬም ደሙ ትኩስ የሆነ ስለኛ የሚማልድ ዛሬም ጌታ እጁን ዘርግቶ ይጠብቃችኋል። ኢየሱስ ክርስቶስ ከዘላለም ሞት ያድናል። ሃሌሉያ! ያድናል፣ ይታደጋል። ስለዚህ ወንጌልን ስበኩ። መቼ? ሁል ጊዜ።
ዛሬው እዚህ ሰብከነዋል። ስንወጣ የሆነ ሰው ካገኘን እናገራለን። የትም ቦታ እናወራዋለን ኢየሱስዬን። ሃሌሉያ። ወግ ማረጋችን፣ ክብራችን፣ ሞገሳችን፣ መወደጃችን፣ ሃሌሉያ፣ ድፍረታችን ኢየሱስ ነው። ጌታን ተቀበሉ። እዚህ ውስጥ ጌታን የማታውቁ ሰዎች ካላችሁ ጌታን ተቀበሉ። ገስት መላክ ትችላላችሁ። ጌታ ኢየሱስን መቀበል ፈልጋለሁ ብላችሁ ገስት መላክ ትችላላችሁ። ሌላው ጳውሎስ ለጢሞቴዎስ ምን አለ? ወደ ተረት ፈቀቅ እንዳትል አለው። ሃሌሉያ። ወደ ተረት ፈቀቅ እንዳትል። ተረት ተናጋሪዎች ይበዛሉ። ወደ ተረት ፈቀቅ እንዳትል አለው። ሃሌሉያ። አንብብላችሁ እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። ወደ ተረት ፈቀቅ እንዳትል። ተረት ምንድን ነው? ተረት የእግዚአብሔር ቃል የሚመስል ግን ያልሆነ አይደል? መጽሐፍ ቅዱስ ሲነግረን አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 3 እስከ 7 ወደ መቄዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ወደ ተረት መጨረሻ ወደ ሌለው ወደ ትውልዶች ታሪክ እንዳያደምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩ ይለዋል። ተረት መጨረሻ የለውም። ወደዚህ ነገር ፈቀቅ እንዳትል። ከሐሰተኛ የሕግ መምህራን ስለመጠበቅ ጳውሎስ ማስጠንቀቂያ ይሰጠዋል። ሐሰተኛ አስተማሪዎች ተረት ነው የሚያወሩት፣ ሕይወት የለውም የነሱ ቃል። ፍቅር እስከ መቃብር የሚባል እኔ ብዙ መጽሐፍ እንትን ስለማለን የሚባል መጽሐፍ ስታነባው አንዴ ወይ ሁለቴ ታነባውና ከዛ ሰው ስታገኝ ፍቅር እስከ መቃብርን አንብበዋል፣ አይገርም፣ ሰብለ ወንጌል በዛብህ ምናምን ብለህ ታወራዋለህ። አዲስ ነገር የለውም። በቃ አንዴ ካነበብከው ሁልጊዜ ያንን ትናገራለህ ለሰው። መጽሐፉን ባትይዘውም የእግዚአብሔር ቃል እንደዛ አትናገረው። አሁን እኔ ምን መስማት እንደናፈቀኝ ታውቃለህ? ሪፍሌክሽን መስማት ናፍቆኛል። ምክንያቱም እኔ ያላየሁትን እይታ እዚህ ውስጥ ያሉ ሰዎች አይተዋል እና የእግዚአብሔር ቃል እንዲህ እንደ ተረት የሚወራ አይደለም። ሁል ጊዜ አዲስ ነው። ጌት የገባው እኔ ለምን አሁን እኔ ስወጣ አንተ ስታብራራ ወይኔ ይሄ ነገር አመለጠኝ አልልም። በቃ እግዚአብሔር ቃሉን ለአንተ በዛ፣ ለእኔ በዚህ፣ ለሪች በዛ፣ ለሃኒ በዚህ፣ በቃ እንደዛ እንድናደርገው አረገ። በቃ እግዚአብሔር ቃል እንደዚህ ነው። ይሄ ታሪክ ፍቅር እስከ መቃብር ግን ምንም አጨምርለትም። በቃ አንተ ስታወራ አይገርምም? ግን እኔ ራሳ ነበኮች ፓርቷ ደስ ብላኝ ነበር። አዲስ የለውም። በቃ እሱ ልብ ወለድ ነው፣ ፊክሽን ነው፣ ህይወት የለውም። ስለዚህ ጳውሎስ ምን ይለዋል ለጢሞቴዎስ? አንተ ወደ ተረት ፈቀቅ እንዳትል አደራ ይለዋል። በሌላ ቦታ አንደኛ ጢሞቴዎስ 4:7 ላይ ነገር ግን ለዚህ ዓለም ከሚመች አሮጊቶች ሴቶች ጨዋታ ከሚመስል ተረት ራቅ፣ እግዚአብሔርን ለመምሰል ግን ራስህን አስለምድ። ሃሌሉያ። ለዚህ ዓለም ከሚመች ተረት ለዚህ ዓለም ይመቻል። መቼ ለታ ምን ስትል ነበር? አንዳንድ ጊዜ መንፈሳዊ ቤት ሆኖ በጣም ብዙ ሰው የሚቀመጥባቸው አሉ ማለት አሉ። ጥሩ አስተማሪዎች አሉ። 100% ለመንቀፍ ፈልጌ ሳይሆን እኔ አንዳንዱ ቤት ይጨንቀኛል። ራሱ ስገባ እያዛጋ አገልጋዩ እያዛጋ እንትኑን ዘግቶት ይሄ እንዳንተ አይታይም እንትኑን ዘግቶት በቃ ተሻገራለህ ይለዋል። አሜን አሜን። ልጁ የሚሰማው ንቁ ነው፣ ያኛው እየተኛ ነው እንዴ። ከዛ ነፍሶ ቁጭ ብሏል እየጠበቀ። ሰውየው እኮ በቃ ምን በመንፈስም አይደለም፣ ምንም ይሄ ጥያቄና መልስ የለው። መንፈሳዊ የሚመስል ፕላትፎርም ሰው ምን ያህል እንደተራበ፣ ምን ያህል ትንቢት ፈላጊ ህዝብ እንደበዛ ዛሬ 26 ሰው 30 ሰው ማትረፍ ማለት ቀልድ እንዳይመስላችሁ። እኔ አንዷ እንደዚህ ካስተማርኩ 30 ሰው ማለት በእግዚአብሔር ቃል ላይ ከተረጋጋ ትውልድ ነው የሚያመልጠው። ኢየሱስ ያድናል። ስለዚህ እግዚአብሔር ምን አለ? ከተረት ራቅ፣ ለዚህ ዓለም ከሚመች ወሬ ራቅ፣ እግዚአብሔርን ለመምሰል ራስን አስለምድ።
እራቅ። ብዙ ጊዜ ሪቾ ምን ትላለች? እኔ የሆነ ሰዓት ገባኝና በቃ አስጠላኝ ምናምን ትላለች። ስታወራ ታስቀኛለች አንዳንዴ። በቃ የሆነ ገባኝና ከዛ አስጠላኝና ተውኩት ትላለች። የሆነ እንትን ተውኩትና በቃ የሆነ በቃ ደበረኝ። አንድ ቀን ምን አለችኝ? የኔ ፌዝ እንዴት እንደሚያስጠላኝ ምናምን አለችኝና ማለት ነው። አየህ በቃ ትልቅ ሰው ሆና አይደለም፣ አርጅታ አይደለም፣ ፋራ ሆና አይደለም፣ ያልሰለጠነ ቦታ ሆና አይደለም። ምናልባት ከሷ ብዙ አሪፍ የሚባል ቦታ ላይ ከቦታም ከእውቀትም ከብዙ ነገር የተሻለ ቦታ ልትሆን ትችላለች። ግን በቃ አንዳንዴ በቃ ያስጠላሃል። እግዚአብሔርን ለመምሰል ራስን ስታስለምድ የዚህ ዓለም ተረት ያስጠላሃል። ለዚህ ዓለም የሚመች ነገር ያስጠላሃል እና ስትል ወደ እግዚአብሔርን ወደ መምሰል ታዘነብላለህ። ስለዚህ ጳውሎስ ምን አለው? እኔ ባልኖር እንኳን ከተረት ራስህን አርቅ አለው። ተረት ውስጥ እንዳትገኝ አለው። ተረት ውስጥ እንዳትገኝ። እነዚህ ተረትን የሚወዱ ሰዎች እምነት ከሚገኝበት ከእግዚአብሔር ነገር ይልቅ ክርክርን ይወዳሉ። ወይኔ ጌትሻኔ በኢየሱስ ክርስቶስ ስም እዚህ ፕላትፎርም የሚያስጠላኝ ነገር ይሄ ዴቪት ምናምን የሚባል አላቆም ራሱ ንግግሩ። እኔ አሁን ኢየሱስ ያድናል ከማለት ውጭ እኮ ያልኩት የለም። ይሄኔ ብዙ ሰው እግዚአብሔር ልቡን ነክቶታል ወደ ቤቱ ለማምጣት። ክርክር ሲያረጉ ብዙ ሰው ይሰናከላል። የሚያድንህን ነገር ከመንገር ይልቅ የሚያሰናክልህን ነገር ያወራሉ። ታውቃለህ? ይሄ ገብቶ መከራከር፣ ክርክር ተረት ነው ይላል መጽሐፍ ቅዱስ። ተረት ነው፣ አትከራከሩ። አየህ፣ ተረትን የሚወዱ ሰዎች ይላል እምነት ከሚገኝበት ከእግዚአብሔር ነገር ይልቅ ምን ይወዳሉ? ክርክርን ይወዳሉ። ስለዚህ አደራ ወደ ተረት ፈቀቅ እንዳትል። አደራህን ተወጣ፣ የተሰጠህን ተወጣ። በጸናህበት በዛ በእግዚአብሔር ቃል እውነት የተሰጠህን ትውልድ አሻግር። ወደ ተረት ፈቀቅ እንዳትል ይለዋል ጳውሎስ። እና ምን ላድርግ? ሌላው ስድስተኛው በልክ ኑር። ኢየሱስ ጌታ ነው። አንተ ግን ነገርህን ሁሉ በልክ አድርግ፣ መከራን ተቀበል። በልክ መኖር ምንድን ነው? በልክ መኖር ምንድን ነው? የመጨረሻዬ ነው ይሄ፣ ጨርሳለሁ። በልክ መኖር ምንድን ነው? ስትናገር በልክ ትናገራለህ። ስትጫወት፣ ስትቀልድ ሁሉ በልክ፣ ስትኖር በልክ ትኖራለህ። ጳውሎስ ሩጫውን የጨረሰበት ሚስጥር የሚመስለኝ የኑሮ ሁኔታ ነው የሚመስለኝ። እኔ ጉጉ አይደለም። ልክ ወደ ጌታ ሲመጣ በነበረው ስልጣን ተሰሚነት ጳውሎስ በጣም ዘመናዊ ነገር ውስጥ እየኖረ ከፈለገ እየተሰገደለት አይደለም። ምዕራፍ 13 ላይ እኮ ሊሰግዱለት ፈለጉ፣ የመላእክት ልጆች በመካከላችን መጡ ብለው የተባለው ለጳውሎስ እና ለባርናባስ ነው። ጳውሎስ የዛ ሰዓት እንደዚህ ከሆነማ እኔ ግሬን ሰቅዬ ለምን አልኖርም አላለም፣ ሸሸና። ግን ጳውሎስ በዘመኑ ኬንዳ እየሰፋ እግዚአብሔርን አገለገለ። እኔ ድህነትን እያበረታታው ሳይሆን በልክ መኖርን እያበረታታው ነው። እግዚአብሔር ባስቀመጠን ስፍራ በወሰደን ቦታ ከዚህ ምድር እንደሚላቀቅ ሰው፣ ወደ ጌታ እንደሚሄድ ሰው፣ ዛሬ ማታ ጌታ እንደሚመጣ ሰው፣ ጌታ ሲመጣ እንደሚሄድ ሰው አይደል? በልክ መኖር ማለት ምድር ላይ የሚያጓጓንን ነገር ባለመትከል። ሊሚት እየሰጠውት አይደለም። በቃ አሁን ዛሬ ጌታ ቢመጣ ሲምጣ ይምጣ። እንደውም ባለፈው ሳምንት እኛ ቸርቻችን ጌታ ወይ ቶሎና እያልን ነበር። በዛ ሰዓት የሚመጣ ነው የመሰለኝ እኔ እውነት። እና ኢየሱስ ይመጣል። ሃሌሉያ። ስለዚህ በልክ ኑር አለው። በልክ ጳውሎስ በነገር ሁሉ በልክ መኖርን የሚያውቅ ነው። ምሳሌ መሆን የሚችልም ሰው ነው። ለመገሰጽ ድፍረት ያገኘው፣ ለማስተማር ድፍረት ያገኘው፣ በነገስታት ፊት ወንጌልን ለመናገር ድፍረት ያገኘው ኑሮ በልክ ስላልተስገበገበ ነው። አሁን በጣም የምናውቃቸው ሰዎች እግዚአብሔር እድል ሰጥቷቸው ወደ ነገስታት የገቡ ሰዎች ለነሱ ጌታን መንገር አይችሉም። ምክንያቱም በማይሆን አካሄድ ከነሱ ጋር ስለተጠመዱ እግዚአብሔር እዛ እንዲገቡ እድሉ ሰጥቷቸዋል፣ ግን ስለ ጌታ ማውራት አይችሉም። ስራቸው ጌታ ኢየሱስ ክርስቶስን የሚገልጥ ስላልሆነ
ቀድመው በሆነ ብልጥግና ተሳስረዋል። በሆነ እግዚአብሔር በማይከብርበት መንገድ በሚመጣ ነገር ተሳስረዋል። ወይ በሙስና ቦታ ተቀብለዋል፣ ወይ የሆነ ነገር ወስደዋል። ስለዚህ እነሱ ፊት ሲሄዱ እንዴት ነው እግዚአብሔር ሰው ደህና ነህ ምናምን ከመባባል ያለፈ ጌታ ኢየሱስ ክርስቶስን ለመናገር ድፍረት ያጣሉ። ምክንያቱም አይችሉም። በልክ ስትኖር ግን እግዚአብሔር በሰጠህ በልክ ስትኖር ግን ጌታ ኢየሱስ አሁን እንደሚመጣ እያሰብክ ስትኖር ግን ሃሌሉያ ወንጌል ሰባኪነት ኑሮህ ነው። ጳውሎስ እንርዳህ እያሉት ኖ ይላል። ሌሎች የተቸገሩትን ያሳይ ነበር፣ እሱ ግን ድንኳን ይሰፋ ነበር። ሌሊት ሌሊት ድንኳን ይሰፋል፣ ቀን ቀን ወንጌል ያገለግላል። እኛ ቀን ለ8 ሰዓት የወንጌል ቸርች አሁን ሙሉ ጊዜ ሆነው ራሱ ደሞዝ እየተከፈላቸው ሌሊት በቃ ምንድነው ጌታ ሆይ እኔ እንዴት ነው የምኖረው ምናምን እያልን ነው የምናድረው እንጂ ገባሃ? ያ ሰውዬ ትዝ ይላችኋል? ያ ወረቀት የሚበላው ምናምን የነበረ ምን አለ በቀደም እንትን እያየሁት ነበር ቲክቶክ ላይ ኢየሱስ ስልክ ስላልገዛልኝ ሙስሊም ስለሆናል ማለት አስበው እንግዲህ የሆነ ሰዓት በሱ ምክንያት ስንቱ ተሰናከለ። ጌታን አውቃለሁ እያለ አመድ ሲበላ ምን ወረቀት ሲበላ ምን ሲበላ ከዛ ትላንት ቲክቶክ ስክሮል ሳረግ አንዱ እኮ አምጥቶት ነው ወደዛ። ተናዶ እኮ ነው ልጁ እንትን ዲት ያደረገው ልጅ ተናዷል። ምክንያቱም ይሄ አሁን በቃ እያለ ማለት ነው። አየ በዛ ሰውዬ ግን መጀመሪያ ላይ እኔ ጓደኞቼ ራሱ ይጠይቁኝ ነበር፣ አንቺ ግን ይሄ ከእናንተ ጋር አንድ ነው እንደ ምናምን ይሉኝ ነበር ኢትዮጵያ። ከዛ ምን አለ በቃ ኢየሱስ ከዚህ ቤት ሊያወጣኝ አልቻለም፣ ስልኬን እንኳን ሊቀይርልኝ አልቻለም። ስለዚህ በቃ ከዚህ በኋላ ቀይራለሁ ሃይማኖቴን አለ። እኛ እንቀይርም፣ ኢየሱስ ያድናል። የያዝነው መንገድ ያዋጣናል፣ እንቀጥላለን። ሃሌሉያ። እና ምን አለው ጳውሎስ ለጢሞቴዎስ ኑሮህን በልክ አድርግ። ሐዋርያው ጳውሎስ ታዋቂነቱን ተጠቅሞ ሀብታም መሆን ኑሮን መለወጥ ይችል ነበር። ነገር ግን ጳውሎስ ወንጌል መሸቀጥ ስላልፈለገ ኑሮን በልክ ያደረገ ነበር። አንደኛ ጢሞቴዎስ ምዕራፍ 6 ላይ እንዲህ ይላል፣ ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያው ነው። ሃሌሉያ። ኑሮዬ ይበቃኛል የሚል እግዚአብሔርን መምሰል ምን ማድረጊያው ነው? ማትረፊያው ነው፣ መክሰሪያው አይደለም። ኑሮዬ ይበቃኛል ካላልን ወይ ደግሞ ሀብታም ለመሆን ከመጣን ወደዚህ ስለማንሆን ጥፋታችን ይብሳል። ድጋሚ ለመመለስ እንኳን እድል አይኖረንም። ስለዚህ እግዚአብሔር ከዚህ ነገር ይጠብቀን። ፊልጵስዩስ 4:11 አነብና ጨርሳለሁ። ይቅርታ በወረቀት መጽሐፍ ቅዱስ ስለማነብ። ነገር ግን አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል። ጌታ ጊዜ አጣችሁ እንጂ ማሰብ ታስቡ ነበር። ይህን ስል ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። ሃሌሉያ። እንደምታስቡኝ ያውቃለሁ። አንዳንድ ጊዜ እያሰብኩህ ነበር ሲለን ሰው ማናችንም ኮነን እያሰብኩህ ነበር ሲለን ከጉድለት ነው የምናስበው አይደል ጌትዬ? ለምሳሌ የሆነ ብር ፈልገን ወይ የሆነ ጉድለት ኖሮን ወይ ቸግሮን ከሆነ የሆነ ሰው ደውሎ እያሰብኩህ ነበር ሲለን በቃ ሊልክልኝ ነው የምንለው። አየ ሊጸልይልህ ያስብሃል ሰው። በቃ በልቡ ወንድሙ ስለሆንክ ሊያስብህ ይችላል። ጳውሎስ ምን አለ? እንደምታስቡ አውቃለሁ፣ እንደምታስቡልኝ ሲላቸው ልመና እንዳይመስለው፣ ብር እየጠየቃቸው እንደሆነ እንዳይመስለው ምን አለ? ይህን ስል ስለ ጉድለቴ አይደለም፣ እኔ ኑሮዬ ይበቃኛል ማለትን ተምሬያለሁ። አየህ፣ ስለ ጉድለቴ አይደለም፣
ስለናንተ የልብ ቅንነት ነው እየመሰከርኩላችሁ ያለሁት ለፊልጵስዩስ ሰዎች። ስለናንተ የልብ ቅንነት ምን ያህል ቅኖች እንደሆናችሁ ከጉድለታችሁ የምታደርጉ የምትሰጡ ለወንጌል የተሰጣችሁ እንደሆናችሁ እያለ ሲመሰክርላቸው እናያለን ከምዕራፍ 1 ጀምሮ። እዚህ ጋር መጥቶ ምን ይላል? ስለናንተ የልብ ቅንነት ልመሰክር ነው እንጂ ስለ ጉድለቴ አይደለም፣ ስለ ችግሬ አይደለም። ምክንያቱም ጳውሎስ እስር ቤት ስለነበረ እና እኔ ኑሮዬ ይበቃኛል ማለትን ምን ብያለሁ? ተምሬያለሁ። ስለዚህ ጳውሎስ በልክ መኖር የሚያውቅ ጢሞቴዎስ በዚህ መንገድ እንዳይስት ደግሞ በልክ እንዲኖር ያስጠነቅቀዋል። ምክንያቱም የኤፌሶን ቤተክርስቲያን በጣም ወደብ ስለነበራት ሀብታም ሰዎች ያሉባት ናት እና በተለያየ ጥቅማ ጥቅም እንዳያስሩት፣ እንዳይጠመዝዙት፣ የሆነ ነገር እየሰጡ ከገባ እውነት ፈቀቅ እንዳያደርጉት ጳውሎስ በልክ ኑር ይለዋል። ሃሌሉያ! እግዚአብሔር እንደዚህ እንድንኖር ይርዳን። ምን አለው መጨረሻ? ልጄ ጢሞቴዎስ አንተ ግን በሁሉ መከራን ተቀበል፣ ወንጌል ሰባኪነትህን ስራህ አድርግ፣ አገልግሎትህን ፈጽም። ጌታ እንዲህ እንድንኖር ይርዳን። ተባረኩ። በጣም ወዳቸዋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ስላገለገልኩ ደስ ብሎኛል። አለው ሰማለው። ተባረኩ። ኢየሱስ ጌታ ነው።